በየዓመቱ በጉጉት ከሚጠበቁ የአትሌቲክስ ውድድሮች መካከል አንደኛው ነው በስዊድን ስቶክሆልም የሚደረገው የዓለም አቀፉ የማራቶን ውድድር። ዘንድሮም ለ47ኛ ጊዜም የዚህ የአዲዳስ የስቶክሆልም ማራቶን ባለፈው ሳምንት ተደርጓል። ኢትዮጵያውያንና ኬንያውያን አትሌቶች በትንቅንቅ ባጠናቀቁት የዚህ ውድድር ላይ ኢትዮጵያውያን አትሌቶች ጥሩ ድሎችን ማስመዝገብ የቻሉበት ውድድር ሆኖ ተጠናቋል። በዚህ ውድድር ላይ በወንዶቹም በሴቶቹም ኢትዮጵያውያን አትሌቶች በርከት ያሉ አትሌቶችን አሳትፈውበት እንደነበር ነው የተመለከት ነው። በዚህም ኢትዮጵያውያን አትሌቶች በጣም ጥሩ የሚባሉ ውጤቶችን ያስመዘገቡበት ውድድር ሆኖ ተጠናቋል። 47ኛውን የአዲዳስ ስቶክሆልም ማራቶንን ለዛሬ እንዳስሳለን። ውድ ቤተሰቦቻችን ይህንን ሁለት የምስራቅ አፍሪካውያን ሀገራት ኬንያና ኢትዮጵያ የተፋለሙበትን ድንቅ ውድድር ከነ ቪዲዮ ጭምር ወደ እናንተ ልናደርስ እነሆ ዳግም ተገናኝተናል። ይህ አዲስ አትሌቲክስ የዩቲዩብ ቻናል ነው። ኢትዮጵያውያን አትሌቶች በተለያዩ የዓለም መድረኮች ላይ ሀገራችንን የሚያስጠሩበት ድንቅ ድሎችን የሚያስመዘግቡበትና ወርቆችን የሚያመጡበትን ውድድር እየተከታተለን ወደ እናንተ የምናደርስበት የዩቲዩብ ቻናላችን። ይህንን ቻናላችንን ያልተቀላቀላችሁ ቻናላችንን ሰብስክራይብ በማድረግ የአትሌቲክስ ቤተሰባችን እንድትሆኑ በአክብሮት እንጋብዛለን። ለአትሌቶቻችን ያላችሁን የእንኳን ደስ አላችሁ መልእክትም ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛን ማበረታታት ለምትፈልጉ ደግሞ ቪዲዮአችንን ላይክ እያደረጋችሁ ጀምሩት። የስዊድን ስቶክሆልም ማራቶንን ለዛሬ የምንዳስሰው ይሆናል። Miłeś, że ona zakwalifikowała się, przebrnęła eliminację na Mistrzostwach Świata w Lahti, startowała w rywalizację w sprincie. በዚህ ሳምንት ከተደረጉ በርከት ያሉ ተወዳዳሪዎች ከተካፈሉባቸው የማራቶን ውድድሮች መካከል አንደኛው ነው የስዊድኑ ስቶክሆልም ማራቶን። በስዊድን ዋና ከተማም የሚደረገው ይሄ ውድድር ዘንድሮ ወደ 25000 የሚጠጉ ሯጮችን ያሳተፈ ውድድር እንደሆነ ይፋ ተደርጓል። ተወዳዳሪዎቹም በከተማዋ መሃል በሚያልፈውና በታሪካዊው የ1912 ኦሎምፒክ ስቴዲየም በሚጠናቀቀው የ42 ኪሎ ሜትር ውድድርም በድንቅ ሁኔታ መሳተፋቸውን ነው የተመለከት ነው። ዘንድሮ የስቶክሆልም ማራቶን ሲደረግ ለ47ኛ ጊዜ ነው። ባለፉት 46 ተሳትፎችም ኢትዮጵያውያን ድንቅ የሚባሉ ድሎችን ያመጡባቸው ውድድሮች እንደነበሩ በርካቶች ይመሰክራሉ። የዘንድሮን የ47ኛውን አዲዳስ ስቶክሆልም ማራቶንም ኬንያውያንና ኢትዮጵያውያን በበላይነት የተጠናቀቀ ውድድር እንደነበር ነው የተመለከት ነው። በአጠቃላይ ይሄ ውድድር በርካታ ኪሎ ሜትሮችን አቋርጦ የሚሻገር ውድድር እንደሆነ ተመልክተናል። በወንዶቹ የማራቶን ውድድር ኤድዊን ኪፕቶ ከኬንያ በአንደኝነት ያጠናቀቀው ውድድር ሆኗል። ይህንን ውድድር በአንደኝነት ለማጠናቀቅም 2 ሰዓት ከ10 ደቂቃ ከ46 ሰከንድ ፈጅቶበታል። ሁለተኛ ደረጃን ይዞ ያጠናቀቀው ሉክ ኪፕሮፕ ነው። እሱም ከኬንያም 2 ሰዓት ከ11 ደቂቃ ከ53 ሰከንድ ደግሞ የፈጀበት ሰዓት ነው። ኢትዮጵያዊው አትሌት ገዙ አንበሴ ደሱ ሶስተኛ ደረጃን ይዞ አጠናቋል። 2 ሰዓት ከ13 ደቂቃ ከ31 የገባበት ሰዓት እንደነበር ነው የተመለከት ነው። ሌሎች 3 ኬንያውያን አትሌቶች ተከታትለው ከ4ኛ እስከ 6ኛ ደረጃን ይዘው ማጠናቀቃቸውን ጭምር የተመለከትንበት ውድድር ሆኗል። በሴቶቹም ምንም እንኳን ውድድሩ በኬንያውያን አሸናፊነት ቢጠናቀቅም 2ኛና 3ኛ ደረጃን ይዘው ያጠናቀቁት ግን የሀገራችን ኢትዮጵያውያን አትሌቶች ናቸው። ስንታየው ለውጠኝ 2ኛ ደረጃን ይዛ አጠናቃለች። 2 ሰዓት ከ31 ደቂቃ ከ06 ደግሞ የገባችበት ሰዓት ነው። በአንጻሩ ህይወት መሃሪ ደግሞ 3ኛ ደረጃን ይዛ አጠናቃለች። 2 ሰዓት ከ31 ደቂቃ ከ21 ሰከንድ ደግሞ የገባችበት ሰዓት እንደሆነ የተመለከት ነው። በአንጻሩ ሌሎች ኢትዮጵያውያን አትሌቶች ጽጌ ኃይለ ሥላሴ 2 ሰዓት ከ31 ከ49 6ኛ ደረጃን ይዛ ስታጠናቀቅ፣ አዲሎ ደግሞ ኦብሰኒ 7ኛ ደረጃን ይዛ ያጠናቀቀች ሌላኛዋ ኢትዮጵያዊ ተወዳዳሪ ናት። 2 ሰዓት ከ34 ከ05 የገባችበት ሰዓት ነው። አስማረ አሰፋም 9ኛ ደረጃን ይዛም ሌላኛው ኢትዮጵያዊት አትሌት ያጠናቀቀችበት ውድድር ሆኖ ተጠናቋል። ይህንን የሴቶቹን ውድድር ግን ርብቃ ቼሴሪ ናት በአንደኝነት ያጠናቀቀችው 2 ሰዓት ከ30 ደቂቃ ከ58 ደግሞ የገባችበት ሰዓት እንደሆነ ነው ይፋ የተደረገው። በአጠቃላይ በስዊድን ዋና ከተማ ስቶክሆልም በተደረገው የማራቶን ውድድር ኢትዮጵያውያን አትሌቶች ጥሩ ውጤት ያስመዘገቡበት ውድድር ሆኖ ተጠናቋል። የዚህን ውድድር ሙሉ ቪዲዮን ወይም ደግሞ በመጨረሻው ዙር ላይ የነበሩ ኢትዮጵያውያንና ኬንያውያን ያደረጉትን ትልቅ ትንቅንቅን በቪዲዮ መልክ እንድትከታተሉት እኔ ከወዲሁ ጋበዝኳችሁ። ፕሮግራሜን እዚህ ጋር አበቃለሁ። ቪዲዮን እንድትከታተሉ ግን በአክብሮት ጋበዝኳችሁ።